አለን እንዴነክ እንትን ወንድምየው እኮ ዛሬ ቮይስ እያረኩለት ነበር ከድርን እባክህ ነገ ጧት ውጪ ጉዳይ ሂድ ምናምን ብዬ እና አዲስ ነገር አለ ያ ለሁላችሁም ያው ቪዲዮም ሰርቻለሁ ለሌላም በሌላ ጉዳይ እንግዲህ በቀደም አንቺ ጋር መተን ከወጣን በኋላ ያደረግነው ነገር ምንድነው እኛ እንደ ቲም ሌላ ቤተሰቡን ወደ አዲስ አበባ እንዲመጡ አድርገናል ሶ ከኢድ በኋላ ተፈታለች የሚለውን ዜና ስለሰማን ከኢድ በኋላ አይ ቲንክ ሳውዲ ላይ ከ5 እስከ 10 ቀን ስራ የለም አይነት ነገር ተብሎ ነበር ኦሬዲ ባለፈው ማክሰኞ ግን ስራ ጀምሯል ከ3 ቀን ከ4 ቀን በኋላ እነሱ የራሳቸውን ሂደት እየሄዱ ነው እዛ ባለው ነገር አሁን እኔ ማስተላለፍ የፈለኩት ነገር ምንድነው እኛ ደግሞ በእኛ በኩል ያለው ነገር እዚህ በወሰነው ነገር ከወንድም ጋር ተያያዛችሁ ውጭ ጉዳይ ሂዱ የሚለው ነገር እዚህ ቤት አንቺ ጋር ባደረግነው ነገር ሄደው ነበር እንትን ልኬልሻለሁ ፎቶ የዛን ቀን በጠዋት እኮ እሱ ደብዳቤ እኮ ነው በነጋታው እኮ ወንድም ካድር ልኮልኛል ይሄንን ደብዳቤ ራሱ ጥሩ እሱን እንድታዩ ነው እሱን እንደዛ አስገብተን ነበር የተባለው ነገር ምንድነው መሰለሽ አሁን በማግስቱ መጥቶ እዚህ ላይቭ ላይ አሳይቻለሁ ሰጥቶኛል ይሄን ደብዳቤ ራሱ የዚህ ምላሽ ነው እየጠበቅን ያለ ነው ከሳውዲ ኤምባሲ እሺ አዎ አሁን ያለው ነገር ምንድነው ይሄንን ደብዳቤ ምላሹን እንግዲህ እስካሁን አልተሰጠም አሁን የምንፈልገው አንድ ነገር ምንድነው መሰለሽ ቤተሰቦቿ እንዲሄዱ ተስፍሽ መሪውን አታሳይ እንዳይዘጋብክ አሁንም ይሄኛው ነው ኢኒት ቀና ቤልት ካሬለ ችግር የለውም ምንድነው እሱ አሁን የተፈለገው ነገር ምንድነው መሰለሽ እንዲሄዱ የግድ ሁኔታዎች መመቻቸት አለባቸው እዛ የሚቀበላቸው በፕሮሰሱ ባንድ በፍጥነት በ3 ቀን በ4 ቀን ውስጥ እንዲሄድ የግድ ቆንጽላው ደብዳቤ መጻፍ አለበት ተብሏል ሄደው ሲያናግሯቸው ዋና ጄነራሉ ምን አለ ከሳውዲ ካሉት እዛ ቆንጽላ መተው ይጎብኙዋት ቤተሰቦቿ የሚል የድጋፍ ደብዳቤ ከዛ ይላኩልን ኤምባሲው ኤምባሲው በቃ መተው ይጎብኙዋት ቤተሰቦቿ ድጋፍ ይደረግላችሁ ብሎ ኤምባሲው ለዚህ አዲስ አበባ ላለው ለዋናው መላክ አለበት ደብዳቤ ከዛም በኋላ ከሳውዲ ከኤምባሲው ኢትዮጵያ ላለው ሳውዲ ኤምባሲ ቪዛ እንዲሰጥ ነው ሰፖርቲንግ ሌተር ነው ምክንያቱም ቤተሰቦች አይምጣ የሚለው እዛ ጉዳዩ የተፈጸመበት ሀገር ያለው ኤምባሲ በግብዣ እንዲመጣላቸው ለዋናው ውጭ ጉዳይ ሚኒስቴር ፋክስ ያደርጋል ከዛን ዋናው ደግሞ ያንን ደብዳቤ እንትን ብሎ በስፔሻል ጌስ በ2 ቀንና በ3 ቀን ውስጥ እንዲሄድ ደብዳቤ አድርጎ ፕሮሰሱን አስተካክሎ ይሸኛቸዋል ማለት ነው ፍቃድ ሰጥቷቸው በዚህ መልኩ ነው መሄድ የሚቻለው ዋና ጄነራሉ እንደዛ አላቸው አሁን የፈለኩት ነገር ምንድነው በውስጥ እኛ ኦሬዲ ሁሉንም ቲኬቱንም ከፍለን ለመሄድ ለማስተካከል ምናምን አልቋል ብሩም ስላላት የራሷን እንትን ስላለ ጨርሰናል ችግር የሆነው ነገር እዛ ያንን ደብዳቤ እንዲያጽፉልን እኛ በውስጥ አወራን ከአቡ አፍናን ጋር እባክህ ኮሚቴውን እያገኘ ነው ስላልሆነ ይሄንን ነገር ነግራቸው በዚች አንድ ቀን 2 ቀን ውስጥ የድጋፍ ደብዳቤ ብቻ መተው ይጎብኙዋት የሚለውን ጻፉልን የሚል ነገር ጠይቅልን ብየው ነበር ማለት ነው እሺ እነኛን ነገሮች ምንድነው የሆነ ያለው እነሱ ፕሮሰስ ማድረግ በራሳችን መንገድ ነው የምንፈልገው ተፈታላች ተብሏቸዋል ቃል ተገብቶላቸዋል እኛ በመናደርገው ጠብቁ ነው ያሉን ያሉት እዚህ ጋር አሁን ከእናትና አባት መምጣት ጋር ምን አገናኘው እሺ ያርጉ እነሱ ፕሮሰሱን ያርጉ እያረጉ ደግሞ በጎን እናትና አባት ይምጡ ያ that's the point እኔ አሁንም የመጣውበት ነገር ምንድነው የድጋፍ ደብዳቤውን ማለት ቤተሰብ እንዲያይ ነው ይፈቱም አይፈቱም ያ ሌላ ጉዳይ ነው ይሄ ሌላ ጉዳይ ነው ከቤተሰቧ በላይ አታስቡም አይደለ ከቤተሰቧ በላይ አይወዷት ማለት እነሱ ሄደው ማየት ልጃችንን እንፈልጋለን ካሉ ያንን የድጋፍ ደብዳቤ ማመቻቸት ግዴታቸውም ጭምር ነው በነገራችን ላይ ግዴታም ጭምር ነው ይሄንን ነገር አሁን እነሱ ፕሮሰስ አድርገው ይፈቱ አንድ ላይ ተገናኝተውም እንዳልነው በፕሌንም ይለያዩ በቃ መሄድ ካለባቸው ቤተሰቦቹ መሄድ አለባቸው ብለን ስለወሰንን ነው ምክንያቱም ለኛ በአንድ ቀን ውስጥ የሚፈጠር ነገር ዋጋ ስለሚያስከፍለን ማለት ነው በቃ ይሄን ነገር ጫፍ መድረስ ስላለበት ነው አሁንም እያወራው ያለውስ ማለት ስለዚህ አሁን ሁሉም ሰው ቪዲዮ ሰርቻለሁ ደብዳቤ ጽፎ ይምጡ የሚለው ነገር እዛም ይቀበሏቸው ሰዎች አግኝቻለሁ ያገሯቸው ሰዎች እንቀበላቸዋለን ህዝቡ ደግሞ እናትና አባቷን አስቀምጦ እዛ ተቀብሎ በክብር ተንከባክቦ ልጃቸውን አይተው እንዲሄዱ ማድረግ ይችላል ሳውዲዎች ያሉት ኢትዮጵያውያን ተግባባን አይደል ውጪ ኤምባሲውም ኮሚቴውም ይሄንን ነገር ቶሎ አፋጥኖ እንደውም ቤተሰቦቻቸውን ዘይረው ከተፈታች አብረው የሚመጡበት መንገድ ካለ አብረው ይምጡ
ማይመችም ከሆነ የሚተላለፍም ከሆነ ይተላለፉ እነሱ እዛው መካደርሰው ይሄዳሉ ከምንም በላይ እኛ ቤተሰብ ሄዶ ማየት አለበት በዚህች ሳምንት ውስጥም ቢሆን ነገም ተነስቶ ለመሄድ ግን መስመር ያስፈልጋል ስለዚህ አሁን እኛ ጫና ማድረግ የፈለግነው ነገር ምንድነው ይሄንን ደብዳቤ ጽፈው እንዲልኩልንና ቶሎ አልቆላቸው ሸኝተናቸው እንዲያዩት ነው የምንፈልገው ስለዚህ ይሄንን ነገር ሼር እንድታረጉልን ይሰማሉ እንትን ይላሉ የራሳቸው አከሄድ እሱን እናከብራለን ልጅቷ እንድትወጣልን በየትኛው ማቅጣጫ የሚደረገውን ነገር እናከብራለን እኛ ደግሞ በእኛ በኩል ከራሳችንን መንገድ ነፃ ለመውጣት ያችን ደብዳቤ አምጡ ተብሏል ከዋናው ኦፊስ ከኢትዮጵያ ከውጭ ጉዳይ ሚኒስቴር ያንን ደብዳቤ ላኩላቸው ውጭ ጉዳይ ሚኒስቴር ደግሞ ተባብረን ወዲያው በአጭር ቀን ውስጥ የሚሄዱበትን ነገር እኛ በስፔሻል ኬዝ እናመቻቻለን ስላለ ይሄንን ተባበሩን ጭራሽ ይሄንን ነገር ካላደረክ ወደኔ አትምጣ ብሎታል ልጁ ወንድምየው ውጭ ጉዳይ ሚኒስቴር በቃ ይሄ ነው ያለው አሰራር መንገዱ ይሄ ስለሆነ ደብዳቤውን ይላኩልን እኛ ደግሞ አስተካክለን ይፈቅድላቸው የሚለው መተን ከደብዳቤ ጋር ተቆርጣላችሁ በስፔሻል ኬስ በ3 ቀንና በ4 ቀን ውስጥ መሄድ ትችላላችሁ ተብሏል ስለዚህ እዛ ያለው ኤምባሲ ደብዳቤ እንዲጽፍልን ኮሚቴውም ይሄንን እንዲያስተባብር እንድትነግሩልን ነው እዛ ያለው ኮሚቴ ማለት ነው ከዛ ውጪ ባለው ነገር አፕዴት የማድረግ ነገር አሁንም ሙሉ ኮሚቴ ወጥቶ አፕዴት እንዲያደርግ ለህዝቡ ፈልጋለሁ እኔ በራሴ በቃ አፕዴት በቃ እንዲነርስ ያ መንግስትም በራሱ ደብዳቤ እንዲ በተባለው መሰረት ይያለ ከዚህ በኋላ ባሉት 10 እና 20 ቀናቶችም ይፍጭ ዴይ ቱ ዴይ አፕዴት ያደረገን ከጫፍ መድረስ አለበት ሶ ወደ ኋላ መሆን ስለሌለብን መግለጫ እዛ ያሉትም ኮሚቴዎች ወጥተው መናገር አለባቸው አንድ ሰው ብቻ እንዳይሆን ስለፈለኩ ነው ያ ሰው ብቻ የተወከለው መጥቶ እንትን ሚለው በቃ የሆነ ነገር ቢፈጠር የሚመጣው ነገር አላቅም ተግባባን አይደል ስለዚህ አሁን ጫራስ ልጅቷ በህይወት አለች የሚለው ነገር ሁላ እንዲያስፈራን ያረጉ ነው ምንም ትብብር ማያደርጉ ከሆነ አንደኛ የውጭ ጉዳይ ሌተርን እስካሁን ድረስ መልስ አልሰጡም ግን ስራ የጀመርነው ገና ትናንትና ነው ብለዋል ትናንትና ነው ስራ የጀመሩት ማክሰኞ ነው የጀመሩት ከበዓል በኋላ አዎ እና ማክሰኞ መመለስ ነበረባቸው ይሄው ዛሬ አደረሮ እንዴ ውጭ ጉዳይ ያለቃቸው አይደል እንዴ ያለቃቸውን ደብዳቤ ምላሽ አይሰጡም እስካሁን ፋክስ እኮ ነው የሚያደርጉት በዲኤችኤል ሃርድ ኮፒውን አይልኩ ግራን ይገባኝ አሁንም ያለው ነገር መሆን ያለበት ነገር ምንድነው ደብዳቤው ላኩላቸው ቤተሰብ ይምጣ እናንተ ባትቀበሏቸውም ሌላ የሚቀበላቸው ሰው ኢትዮጵያን ሙሉ ነው አሸን ነው በቃ እዛ ልጃቸውን ይዩ እንዲፈቀድላቸው እናንተ አስተካክላችሁ እንደ መንግስት ኮሙኒኬት አድርጋችሁ በአይነ ስጋ ይዩዋት ከነሱ በላይ ምናምነው ሰው የለም ባሁኑ ሰዓት በቃ ከቤተሰብ በላይ ልቆረቆር አልችልም ለኔ ትልቅ ጥያቄ መልስ የሚሆነኝ ቤተሰቡ ነው ቤተሰቡ ሄዶ እንዲያይ ደብዳቤው አላኩላቸው ደብዳቤ የትብብር ደብዳቤ ነው ይፈቀድላቸውና መተው ይጎብኛውት ልጃቸውን የምትል አንድ ደብዳቤ ነው ከዛ ከኤምባሲ ከሳውዲ ኤምባሲ የምንፈልገው ያቺን ነገር ለዋናው ላኩልን ዋናው ይላክልን ስለተባለ ማለት ከዛም በኋላ እናንተ በመትሄዱበት መንገድ ሂዱ እኛ የተለየ ሰርፕራይዝ አያስፈልገውም አሁን ከዚህ በኋላ ግልጥልጥ ብሎ እያንዳንዱ ሄደን ምን ደርስበትን ፖይንት ማየት ነው የዘገየ ደስታ ምንም ሊያረግልን አይችልም ተፈታች ምናምን በሚለው አይደለም በቃ ስቴፕ ባይ ስቴፕ ማወቅ ያለብንን እንወቅ 1 አመትና 2 አመት በውስጥ ሽሩሩ ነገሮች እንዳይበላሹ ብዙ ስንታገል ከርመናል አሁን ግን በላይፋችንም ጭምር ነው ዋጋ እየከፈለን ያለነው ስለዚህ ይሄንን ነገር ደብዳቤውን አድርጉልን አፕዴት አድርጉን ውጡና ተናገሩ እንደ ኤምባሲም ወጣችሁ በደብዳቤ እዚህ ደርሷል ብላችሁ አሳውቁ ኮሚቴውም ደግሞ ተወክላችሁ ሰርታችኋልና ወጣችሁ እንዲ ነው ብላችሁ በፍለፊት እንደጀመራችሁት 21 ሆናችሁ ቆንጆ አደርጋችሁ እንደጀመራችሁት የደረሳችሁበትንም ነገር ለህዝብ ውጡና ተናገሩ በቃ ለህዝብ ውጡና ተናገሩ ከዛም በሚመጣ ነገር እኛም ሚዲያ ላይ ያለነው ሰዎች ልንጠቃ ይገባል ትክክል 100% ስለዚህ ይሄንን ነገር ለመናገር ያ ብሩን ያሰባሰቡ ሰዎች ናቸው ሰማቸው እየጠፋ ብዙ ዋጋ እየከፈሉ ያሉት ሶ ፕሊዝ we need answer ከኤምባሲው ምላሽ እንጠብቃለን ነገ ጧትም እንደገና እንዲሄድ ነገር ያለው ለከማል ቮይስ አርጌለታል ከማል ማን ነው ከድር ላለው ብዬኝ ለከማል አዎ ወንድም ካለድ የለም እንዲ ገጥሞታል ሲለኝ በቃ ብቻ ከኒዳ አንታልኩት ብቻውን ሄደን ይሄው ለሰዎች ልከለታለውኝ ኮሙኒኬት አርጋ አብራችሁ ሂዱ ወንድም ካሊድ በራሱ ጉዳይ ችግር ላይ ስለሆነ ኖርማሊ እዚህ ጋር ምንም የሚያስፈልገው ነገር የለም ወንድም ካሊድ ወረድ ደብዳቤው ገብቷል ምን ደረሰ የሚለውን ነገር ነው መጠየቅ ያለበት እኔም እየደወልኩ ነው እኮ ነው ኤምባሲ ጧጧት ካርድ እየሞላው እኮ እየደወልኩ ነው ምን ላይ ደረሰ ምላሽ ስጡልል እኮ ኤምባሲ በቀጠቀጥ አንዴ አይነሱም
አንድ ያነሳሉ ከሌ ነው የሚመለከተው ከሌና ነግሪ ከሌ ጋደዊ ምናምን ነው የሚሉት በጣም ችግር አለባቸው እና እንጠብቅ እስኪ ነገ ምላሽ ከሰጡ ደግሞ ነገ በየቀኑ ግን እየሄድክ ውጭ ጉዳይ ጨቅጨቃቸው የደብዳቤው ምላሽ ከሪያድ ኤምባሲ መጣው እያልክ ብየዋለው ከድር በኡምራ ቪዛ መሄድ ይችላሉ የምትሉን ሰዎች ካላችሁ ኮሙኒኬት አድርጉን በቃ ማለት በምን አይነት መልኩ እዛ መሄድ እንደሚቻል አሁን ችግሩ መሰላችሁ ሳውዲ it will take time ብላችሁ መስሎኝ በኡምራ ቪዛ እኮ ይቻላል መሄድ ይችላል እኮ አይደለም እዛ ሄደው እኮ ሳውዲ ሊደርሱ ይችላሉ ገባሽ እስር ቤቱ ጋር ግን ሄዶ ለመግባት ፕሮሰስ አድርጎ ለመሄድ ኤምባሲው ቢያግዛቸው በቀላሉ ባጭሩ በቀነ ቀጠሮም ሳይሆን ድንገት መግባት ይፈቀድላቸዋል እንደ ሀገር ገባሽ አይደለ ኦሬዲ ተነስቶላታል በዚህ ጫጭር ቀን ተፈታለች ተብሏል እናታቸው ማየት ፈልጋለች ተብሎ ኤምባሲው ቢተባበራቸው በአንድ ቀን ውስጥ እዛ እንደደረሱ በነጋታው መሄድ የሚችሉባቸው አሰራሮች አሉ በደብዳቤ ተነጋግረው ያቺን ነገር ማድረግ ምንድነው የሚከብደው አው ግን እነሱ ሌተሩን ሊጽፉልን ፍቃደኛ ካልሆኑ በኡምራ እንዲመጡ ማድረግ እንችላለን መጀመሪያ ለሌተሩ ፑሽ እናርግ ሌተሩን ካልጻፉልን ግን እኛ ታይም አንገድልም በኡምራ መሄድ ይችላል ሶ ያለው ነገር መጀመሪያ ግን ለደብዳቤው ፑሽ እናድርግ ጥሩ ቪዲዮ ሰርቻለሁ ሪፖስት አድርጉት ምናምን ሼር አድርጉት ለሶስት ቀን ትልቁ አካውንቴን ሆልድ አድርጎኛል ዛሬ የሆነ ነገር አሳይቼ ሪሲት ምናምን እንትን ብሎብኛል ሶ ይሄንን ፎሎ አድርጉኝ ሪሲት አይፈቀድም ዋትስአፕ አይፈቀድም ፐርሰናል ኢንፎርሜሽን አይፈቀድም አታሳይ መሪ ቀረጡ ምናምን አይፈቀድም ከስተመር መጣብኝ እህት አለም ይሄንን አፕዴት ላርግሽ ብዬ ነው ነገ ላይቭ ደግሞ እንገባለን እንደ ቲም ላይ ላኛም በራሳችን እንትን ያለውን ነገር በዛ የምትፈልጉትን ምትረዱንን ነገር ታግዙናላችሁ ሰላም ሁኑ በተረፈ ዱአ አድርጉ እስቲ በዚች አጭር ጊዜ ውስጥ ሰፖርት ይችላል እሺ ቻው እሺ ወንድሜ ሰላም ሁኑ እናመሰግናለን እሺ ቤተሰብ ዛሬ በጣም ረጅም ቀን ነበረ ከባድ ቀን ነበረ በጣም ብዙ የሚያስደነግጡ ነገሮችን ነው ያስተናገድነው ኦ ማይ ጋድ በኡምራ ቢሄዱም እስር ቤት አይችሉም ደብዳቤ ከሌለ በኡምራ ይሄዱና ከዛ ኤምባሲው ይዟቸው ይሄዳል እስር ቤትማ ያለ ኤምባሲ ፍቃድ እኮ አይችሉም ኤምባሲዎች ጋር ነው እኮ የሚሄዱት እስር ቤት ዝም ብሎ አይሄዱም ግን በኡምራ ሄደው እዛ ነዋሪ ቢሆኑስ በኤምባሲ ሄዶ ይጠይቁ የለ ውክልና የተሰጠው ልጅ ከቤተሰቦቹ ሄዶ እየጠይቃል እንዴ ውክልና የተሰጠው ልጅ ግን አለች